የሚለው ዘፈን በእንባ ታጥበን ነበር ስትተቃቅፈን ወይኔ ጉዴ ከብደኝ የምሬን ነው ብላችሁ ብዙዎቻችሁ ድራማ እየሰራኝ ነው ምናምን ብላችሁ ድራማ ከሆነ ደስ ይላል፣ ግን ድራማ አይደለም። የምሬን ነው ብላችሁ ሌላው ደግሞ ያብና ልዑል ለእሷ የሚጠቅመውን ነገር ነው እንጂ ማድረግ ያለባቸው አሁን እኔ ጋር ትሁን አንተ ጋር ትሁን እያላችሁ እሷ እንደዚህ ከሆነ መጣላታችሁ ተገቢ ነው ብዬ አላስብም። ምክንያቱም ከእሷ ካለችበት መንገድ ለማውጣት ነው ጥረት ማድረግ ያለባቸው እንዳንድ ጓደኛ። ሌላው ሲቀጥል የዋህነት ዋጋ እንደሚያስከፍል ነው ያየሁት። ዋጋ ብዙ ሰው ትቀርባለች በየዋህነት ሰውን ቶሎ ነው የምታምነው። ሄሉ እንግዲህ ካወቃችሁ ማለት ነው ቶሎ ነው ሰውን የምታምነው፣ ብዙ ጊዜ ታያችኋት ማለት ነው። እና አንዳንዴ የዋህነት እንደዚህ ዋጋ ያስከፍላል ነው የምለው። የምሩ ቤተሰብ የዋህነት ዋጋ ያስከፍላል። ለምንድን ነው እንደዚህ የሆነችው? ሄሉ ከሚገባው በላይ በጣም የዋህና ከምናስበው በላይ ማለት ነው። እና ዋጋ እየከፈለች ነው ያለችው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩ ውዶቼ ዛሬም ተመልሼ መጥቻለሁ። እንግዲህ ሄሉ ያለችበት ነገር በጣም ያሳዝናል። እኔ ለራሴ ማመን ነው ያቃተው። ብዙዎቻችሁ ደግሞ ያው ድራማ ነው አውቀው ነው ምናምን እያላችሁ ነው፣ ግን አውቃ አይደለም። ምክንያቱም ከስንት ቀን በኋላ ቪዲዮ ለቃችሁ የሆነ ዲያስፖራ መጥቶ አይታችሁ ከሆነ የዛን ጊዜ ኖርማል ነበር የነበረችው። ግን እኔ ከወይን የሆነ እየጠጣች ግልብጥ ስታደርግ በነበረበት ጊዜ ነው። እና ብቻ ስለ ሁሉም ነገር ፈጣሪ እንዲመራ አስጸልዩ ማለት ነው። ውሸትም ያርገው ነው የሚለው እኔ ማለት ነው። ምክንያቱም ለቤተሰቦቿ በጣም ታስፈልጋለች። በተለይ ለአባቷ ቢሰሙ እናቷ ቢሰሙ ምን እንደሚያስቡ አስባችሁታል? ብቻ አላቅም ውድ ቤተሰቦቼ። ለማንኛውም ላይክ ሰብስክራይብ እያደረጋችሁ እግዚአብሔር ይማርሽ በሏት። የምር የዋህነት ዋጋ እንደሚያስከፍል በሄሉ ነው እኔ እያየሁ ያለሁት ማለት ነው። በጣም ከባድ ነው። ግን እኛን አንስታን ለመጉዳት ለመማታት ነው የምትቃጣው እና ለተፈጠረባት ነገር በጣም ከባድ ነው። እናቷም ካልመጣሁ እያለች ነበር። ቢያንስ እኛ እንችላለን፣ በቃ እኛ ወደ ጸበል እንወስዳታለን ብለን ያስቀረናት። ምክንያቱም ፈለም ታማለች ምናምን እና በዚህ ሁኔታ እሷም እዚህ ድረስ መጣ መሰቃየት ምናምንም የለባትም። ቢያንስ እዚህ እኛ አለንላት፣ በቃ አይደል ይሄን ነገር ማድረግ እንችላለን። በዚህ ሁኔታ ጸሎት ከወሰዱት ትድናለች። ምንድነው ውድ ቤተሰቦቻችን ሁላችሁም በእምነታችሁ ጸልዩላት። ለሄሉ የምትወዷት ብዙ ቤተሰቦች እንዳላችሁ እናውቃለን። ምክንያቱም በእኛ በሶስታችንም ኃይል ማይሆን ነገር ቢሆንም እናንተ ማለት በቁጥራችሁ ልክ ብትጸልዩልን ይሄ ነገር ይስተካከላል። ሁላችንም ጸልዩልን፣ ይስተካከላል ከፈጣሪ ጋር አምናለሁ። ሳይካትሪስትም ጋር ይሁን ጸበልም ይሁን ምንም ጋር ወስደን ልጅቱ ወደ ድሮ ነገሯ ትመለሳለች እና ያለውን ነገር እሷም አሁን ያለችንበትን ሁኔታ ለእናንተ ማሳወቅ ስላለብን ባናሳይ አሪፍ ነው። ግን ሁሉም ነገር እናንተ ማለት እኛ ትላንት እንደዛ እሷን ፍለጋ በካሜራ ስንመጣ እንደዚሁ ናት ሁናት እናገኛታለን ብለንም አላሰብንም ነበር። ስለዚህ እስኪ እንሂድና ዛሬም በድጋሚ ወደ ቤት ለመውሰድ ነው።
በነገራችን ላይ ውዶች ማለት ነው ሄሉ በእርግጥ ሐኪም ምናምን ትሪት ያስፈልጋታል። ትልቁ ነገር ግን ጸበል ነው የሚያስፈልጋት። ጸበል ነው። ጸበል ከሄደች ትድናለች፣ ወደ ድሮ ማንነቷ ትመለሳለች ብዬ ነው እኔ እንደ እግዚአብሔር ፍቃድ። እመቤቴም ትረዳታለች። ምክንያቱም የአባቷም የእናቷም አምላክ ይረዳታል። ሌላው ደግሞ እናቷ ባይመጡም ማዘሯ ባይመጡም ወንድሟ አለ። ወንድሟ ሆነው እናቴ ሆነው እና ጓደኞቿ ነበረችበት ወደ ነበረችበት መልሷት። በጣም የዋህ ልጅ ናት። የምር የዋህነት እንደዚህ ዋጋ ያስከፍላል ወይ ነው ያልኩት። የምር ነው የምላችሁ። ምን አገባ? ያገባሃል? አያገባህም? ምግብ ነው እኮ ያመጣልኝ። አያገባህም? አያገባህም? ምግብ አስበኝ ማራበሽ በቃ ወሻር ደግ ድኛ ላይ የወደቀ ምግብ ስትበይ ነበር። አንሺ እንዴ ሄለን ቁጭ በይ እዚህ ጋር እንዳትመጣ ባክ። አዩ ግን ልቀቂው ታዲያ ሳልታልሽ ክፈችው። ርቡሽን ማታ በረደሽ? ንገሪኝ። በረደሽ ማታ? አሁን ይህች የሚናሽ ወደ ቤት የሚል እሺ በይው ሄለን። እሺ በይ። ፈርተሽ ነበር? በራሽ ብቻሽን ስትሆኚ ምን ላኩስሽ? እዚህ ጋ ጋይስ ማለት ነው በጣም ግራ እያጋባኝ ያለው ማለት ነው። ያቡ ጥለዋት ሄደው ነው እንዴ? ፈራሽ ለብቻ ስትሆኝ ምናምን እያሏት ነው። እና ጥለዋት ሄደው ነበሩ ለብቻዋ። እኔ በጣም ግራ እያጋቡኝ ነው ማለት ለብቻዋ እንዴት አደረ? መደፈር አለ፣ ብዙ ነገር አለ። እንዴት ጥለዋት ይሄዳሉ? ለብቻ ስትሆኝ ፈራሽ የሚሉት ትናንትና ጥለዋት ሄደው ነበር ወይ? ለምን አስረውም ቢሆን መውሰድ አለባቸው። የምሬን ነው የምላችሁ። በጣም ነው የሚያሳዝነው። ዋጫስ ነይ ሶሲና ቦክሳት ወይ እያዝኪ ቀና ብለሽ ያ አውልቂ ቆሙ ነው አለ ቦክሳት ሶሲ ቀና ብለሽ ያ ትከኒ ሄሉ ይበቃሻል። ምን ነው ይሻለሱ ይታወቅሻል። እንደውም አይ ታባታ ምን ታመጣ ለምስራት አትሞክሽ። ሄሉ ተረጋጊ። በቃ ተዋውቃማ እንደዚህ አታደርግም። አውቃ ከሆነ እናንተስ መያዝ ያቅታቸዋል። አውቃ ከሆነ እርግጠኛ ነኝ የሆነ እንትን የሚላት እኮ ብቻ አላውቅም። ውድ ቤተሰቦች በጣም ማን ነው እንደዚህ ያደረገሽ? ቆይ ነገር ለምን ማትፈቺው ግን? ወገ ማፍቹ ፍቺ ወገ ላይ ያሰርችው ሶሲ ወገ ላይ ያሰርችው ፍቺ ይሄ ምንድን ነው? ለቅ የምታሰቃዩ ማናችሁ? እግር ብሉ። ይሄን እግር ብሉ። እሺ ድንጋዩላ እናታችሁ ነው የሚናሽ። አፈር ብሉ። ማናችሁ እናንተ? እኛ እኮ ምግብ ልንሰጥሽ ብቻ ነው የመጣነው። ና አብረሽ ልቀመጥ እዚህ ጋር ጫማ ገዛሁልህ።
አርግ አርግ። ጫማውን ጫማ ገዛሁልህ እኮ ለእኔ ነው። አዎ አድርግ አድርግ፣ ቶሎ አርግ አድርግ አድርግ፣ ጫማውን አድርግ። እሺ እሺ እሺ። ላውልቆ ጫማዬ እስኪ የነበረው ያውቃው እስኪ የሚናገር እስኪ የነበረው ያውቃው እስኪ እዚህ ጋር እንቀመጥ። እዚህ ጋር የጠዋት ፀሐይ ደግሞ እያየሻት ነው። ደስ አትል ቁጭ በይ። አልበረደሽም? ንገሪኝ እስኪ። ሄሎ በርዶሻል? ቤት ነው ወሰድሽ? ቤት ትተኛለሽ? እዚህ ጋር እኮ ቤት አለሽ። እንሂድ ወደ አንቺ ቤት። ሄሎ ቤት እኮ እናትሽ እስኪ የነበረው ያውቃው እስኪ የሚናገር እስኪ የነበረው ያውቃው እስኪ የሚናገር የጥንቴ ጠዋቱን የበፊቱን ነገር በልስብሽ ንገሪኝ። ምንድን ነው የምታዩት? ምንድን ነው ምንድን ነው ምንድን ነው? እኔ አጠገብ ምን ትሰራለህ? ሲጀመር አንተ ምንድን ነው የምትሰራው? እኔ አጠገብ ምን ትሰራለህ? ማነው አንተ ሲጀመር? እና ግን ውድ ቤተሰቦቼ በጣም ነው ያዘንኩት። እውነት በጣም ሄሉ እንደዚህ ሆና ማየቴ እኔ በጣም ነው የምሬ ነው የምላችሁ። በጣም የዋህናት ግን እንደዚህ ባለፈው ራሱ ብዙዎቻችሁ ድራማ ነው እያላችሁ የነበረው። ባለፈው የሆነ ልጅ አንቺና ናቲን ምናምን አብራችሁን ይወድሻለሁ የሚል ልጅ ያን ድራማ ስለሰራች ብዙዎቻችሁ ድራማ ነው ትላላችሁ እኮ። ይሄ ነገር የሚመጣው በነገራችን ላይ ከጭንቀት ብዙ ከማሰብ ብዙ ከመጨነቅ ነገሮች ይሆናሉ ብላችሁ አልሳካ ሲሏችሁ የሆነ ነገር እንትን ሲል ከዛ አንጻር ነው እንትን የሚለው እና እኔ አሁን ላይ አውቃ አይመስለኝም። አውቃ ቢሆን ያብን አሁን በትዕግስት ማውራት የሚጠበቅብን አይመስለንም። ይዘናት በቃ ሁለታችሁ ያዟት። አንተና ልዑል እዚህ ጋር እየሆነች ያለችው ነገር ልክ አይደለችም። ዛሬ እኔ እያየማ እዚህ እንድታደር አልፈልግም። ውሰዳት ወደ እኔ ቤት፣ እኔ ቤት ውሰዳት። እኔ የትምቱን በቃ ውሰዱልኝ። ከዚህ ቦታ ዞር አልኳት። ውሻው ደግሞ አይበላትም። ያገኘች ውሻ ነው። ሄሉ እሱ እኔ ውሻ ታውቂዋለሽ። ሄሉ ይበላሻል። ነይ ተነሽ ከሱ በቃ እኔ አንድ ቦታ ለሱሽ ነው። ፀጉርሽን ይሰሩሻል ግን ታጠቢያለሽ። ሄሉ ውሻው ደግሞ አውራት ይሮጣልሽ። እኔ በጣም በነገራችን ላይ አንድ ነገር ልንገራችሁ። ውሻ የሚቀርበው በጣም የዋህ ሆዱ ንጹህ የሆነ ሰው ነው እንደዚህ እንትን የሚለው። አብሯት ቁጭ ይላል፣ አብሯት ይሮጣል እና ብቻ ምንድን ነው ማድረግ ያለብን? በቃ እኔ ቤት ውሰዳት አይሻልም? እኔ እንዴት ማለት ነው? ቢሉ ሰዳት ከዚህ ቦታ ብቻ አትታገለኝ። ይሄ ሰውዬ አላማው ምንድን ነው? ከኔ ምንድን ነው? ቆይ ከኔ የምትፈልገው አንተ ምን አለ ከኔ? ልዑልን አታውቂውም? ከሁለት ቀን በፊት እወዳለሁ እያልሽኝ ነበር አይደለ?
እሺ እኔን አታገኝም። እሺ ለሶ ሄለን እስኪ ለማስታወስ ሞክሪ። አይ እኮ ልውል ነኝ። እሺ ይሄን አታሳሽኝም። ምክንያቱም ከ3 ቀን በፊት እኮ እወዳለሁ ስትይ ነበር፣ አፈቅራለሁ ብለሽኛል። እሺ እንዴት ትረሽኛለሽ? ልውል ነው እኔን የሚገርመው። ልውል ነኝ። ሄሎ ንቂ እባክሽ። እቺ ከዚህ ሻልኩ እንጂ የቀረሽው ሄሎ በጣም ነው የሚያሳዝነው የምር እንደዚህ ኮና ማየት። የዋህነት በየዋህነት በቃ በነገራችን ላይ መጨነቅ መጠበብ ፈጣሪ ያለው ነው የሚሆነው በህይወታችን እና መጨነቅም መጠበብም ያለብን ነገር ያለ ነገር አይመስለኝም። ምክንያቱም አስፈላጊ አይመስለኝም። ምክንያቱም ሁሉም ነገር እግዚአብሔር በፈቀደ ጊዜ ይሆናል ብዬ ነው የማስበው። ያለ እግዚአብሔር ምንም ነገር አይሆንም። ለማንኛውም ሁላችሁም ውዶቼ ሄሉን የምትወዷት የምታፈቅሯት ውሸት ነው ምናምን እያላችሁ ነው፣ ግን ውሸት አይደለም። እኔ እንደሚመስለኝ ድራማ ከሆነ ያርግላት ነው የምለው። ድራማ ይሆን ብዬ ነው የማስበው በራሴ እና ከሆነ ደግሞ እግዚአብሔር መቤቴ ቅርብ ታርግላት፣ ምሕረቱን ትላክላት እያላችሁ ኮሜንት ላይ አስተያየታችሁን አስተያየታችሁን አስቀምጡ። ግን ልዑልና ያቡ መጣላት የለባችሁም። እሷ ወደ ነበረችበት ተመልሳ እስከምትወስን ድረስ እናንተ መጣላቱ ማምጋቱን ብቻ ወደ ነበረችበት እንድትመለስ ነው እኛ ፍላጎታችን። እና ውድ ቤተሰቦቼ ብቻ በጣም ያሳዝናል። የዋህነት ዋጋ እንደሚያስከፍል በሄሉ አይቼዋለሁ። ትላንትና ለብቻዋ ጥለዋን ነው ያደሩት ማለት ነው። ለማንኛውም ግን ፈጣሪ የእናትሽም የአባትሽም አምላክ እግዚአብሔር ምሕረቱን ይላክልሽ ነው የምለው ውዶቼ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ላይክ ሰብስክራይብ ግን እንዳትረሱ።